አባቱ ላይ ነው ቢጨማለቅም ቢያለቅስም ምንም አርግ እግዚአብሔር እንደዚህ ነገር ውስጥ አልገባም። ጠራታለሁ እግዚአብሔር አይሩታዬ እንደው ተሸውደሽ አታውቂም ነበረ። ትላንትና አብርሃም ይሸውድሽ። እንደው ምን ነበረበት ሁሌ በፍቅር እየሳቃችሁ እየተዝናናችሁ ከልጃችሁ ጋር እየተጫወታችሁ ብትመጡልን ማለት ነው። እውነቴ ነው የምላችሁ። እየተዝናናችሁ እየተጫወታችሁ ልጃችሁ እያጫወታችሁ የኔ አባት የኔ ሸበላ ሲለው እናንተ እንዴት እንደሚያሳሳ ልጁ ማለት ነው። ፈጣሪ ያሳድግህ። እኔ ምኞቴ ወልደው ማየት ፈልግ ነበረ እውነት ለመናገር ባይን አይቼዋለሁ ማለት ነው። በእርግጥ አብርሃም ቁጭ ራሱ አንተ ጎራዳ ማለት ነው እና ልጅህ ከአንተ ይሻላል እንትን ነው ድንቡሽቡሽ ያለ ነው እና በፍቅር ብትኖሩ ደስ ይለን ነበረ። ግን ሁሌ እናንተ እንግዲህ ከዚህ ዓለም አንወጣም ምን ስለሆናችሁ የእናንተ ጨጓራ ሳንጨርስ ብላችሁ እኛ ጨጓራ ላይ ተኝታችኋል ማለት ነው። እባካችሁ ጨጓራችን እንፈልገዋለን፣ ውረዱልን። አው ካናታችሁን ውረዱልን። እውነቴ ነው የምላችሁ። ልጃችሁን በፍቅር አሳድጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እናንተ ላይክ አድርጉልኝ፣ እውነት ላይክ አድርጉልኝ እና ሪፖርት እየተደረገብኝ ስለሆነ ላይክ አድርጉልኝ ማለት ነው። መቼም ዝሙት ካልደገፋችሁ ሪፖርት ይደረግባችኋል መሰለኝ በአሁኑ ሰዓት። ላይክ አድርጉልን። እንግዲህ አብርሃም ትላንትና ሩታዬን ሸውዶ በቃ ሂጂ አንድ ለአንድ ሰዓት ተብሎ ምን ተብሎ ተወስዶበት ይዘነው እንሂድ ወደ አዲስ አበባ ብሎ እንግዲህ ታያላችሁ ዛሬ ምን እየተፈጠረ እንደሆነ ምን አይነት ቪዲዮ እንደሚለቀቅልን እንግዲህ ለማየት ያብቃችሁ እላችኋለሁ ውድ ቤተሰቦቼ። አብርሃም እኮ አንተ የምታስበው እኮ ርቀት ነው የምታስበው እኮ የሆነ ተንከሲስ ስራ ነው ማለት ነው። አሁን አንተ ሩታን እዛ ጋር ቁጭ አድርገህ ልጁን ይዘህ መሄድ ማለት ምን ማለት ነው? እውነት ምን ማለት ነው? ይዘነው እንሄድ ወደ አዲስ አበባ እያለ ነበረ። በነገራችን ላይ በዓልን ሳያሳልፉ የሚሄዱ አይመስለኝም፣ ግን ሊሄዱ ነው። ውድ ቤተሰቦች ያምናችሁ ተቀበሉ። ወደ አዲስ አበባ ማለት ነው። ማን አብርሃም እና ሩታ? መቼም አብርሃም ሌላ ሰው ይዞ ነው የሚሄደው አትሉም? ከሩታ ጋር ነው የሚሄደው ማለት ነው፣ ከልጃቸው ጋር። ልጁን እንዴት እንደሚያሳሳ እናንተ። እሱ ወይ ይላል ያለቅሳል። በዛ ላይ ደግሞ ሲያጫውቱት ምን ሲሉት እውነት ለመናገር በጣም ነው የሚያሳሳው ማለት ነው። ፈጣሪ ያሳድግህ ልዑል። እንግዲህ ግሬስ ተብለዋል። ጸጉዬ እንደዛ ብለዋለች ማለት ነው። እና ውድ ቤተሰቦቼ ብዙ ሰው ምን እያለ ነው ያለው? አሁን አብርሃም ይዞባት ሄዷል። ይሄም እንደሚከሰት አምናችሁ ተቀበሉ ማለት ነው። ርቀት መንገድ ቢሄዱ እንኳን ዛሬ መመለስ ይችላሉ ማለት ነው። ለልጁ ግን በጣም ይከብደዋል መንገዱ እና አብርሃም በዓላቸው ሳያሳልፉ ግን ይሄ ድርጊት ያደርገዋል። ግን በዓላቸው ሳያሳልፉ ያደርጋል ብዬም አላስብም ነበረ። ግን ታያላችሁ ምን እንደሚከሰት ማለት ነው። ውድ ቤተሰቦች እውነቴን ነው የምላችሁ። ይዞባት እንደሚሄድ አልጠራጠርም ማለት ነው ሩታዬ ግን ምን እንደሸወዳት አላውቅም። ግን ትኖራለች እኮ ይዞባት ቢሄድም ትኖራለች እኮ። ልጅዋን ትታየትም ንቅንቅ አትልማ ልጅቷ። እንዴ ነችና ከዛ ቦታ ራቀች ማለት ዘበት ነው። አትርቅም ማለት ነው። እንግዲህ ሸበላ ሆኖ በእኔ ነው የወጣው እያለች ነበረ። ግን አብርሃም ነው የሚመስለው ውድ ቤተሰቦች። በአካል እንኳን ብታዩት ቆጭ አብርሃም ራሱ ማለት ነው። ድንቡሽቡሽ ያለ ነው እንጂ ማለት ቆጭ አብርሃም ነው የሚመስለው። እና ወንድ ልጅ የአባቱ መልክ፣ ሴት ልጅ ደግሞ የእናቷ መልክ ይዛ ስትወጣ ነው መሰለኝ የሚያምረው ይባላል። አላቅም እኔ ግን ሲባል ሰምቻለሁ ማለት ነው። ግን የሚሻለው እሱ ነው እውነት። ወንድ ልጅ አባቱን ይምሳል፣ ሴት ልጅ ደግሞ እናቷን ትምሳል። ሴቶች ደግሞ ስትወልድ ሩታዬ ከዚህ በኋላ እንግዲህ ራሷን የመሰለ ሸበላ ሴቶችን እንደምትወልድ አልጠራጠርም። እንግዲህ 2 3 4 ለማድረግ ያብቃችሁ ነው የምለው። እኔ ጥሩ ምኞቴ ነው የምመኘው ማለት ነው። ምክንያቱም ከዚህ በፊት ራሱ እኔ በጉጉት ነበር የምጠብቃቸው ወልደው እስከማያቸው ድረስ። በተለይ ደግሞ እንደዚህ ወጣ እንደዚህ ወረደ ያደረጉ እንደዚህ ያሉ ምናምን ሲባል በተለይ የሆነ ጊዜ የሆነ ረብሻ የተፈጠረ ጊዜ አይታችኋል አይደለ? ዩቱበር የተባለ በጠቅላላ ስለነሱ መጥፎ ነገር ነበረ ሲያወራ የነበረው ማለት ነው። የዛኔ አቤት እነዚህ ልጆች መጨረሻቸው አልጎኝ መጨረሻቸው ወልደው ባያቸው ወይም ደግሞ ጥሩ ደረጃ ደርሰው ባያቸው ምኞቴ ነበር እና ደርሰው ግን አይቻቸዋለሁ። እንደውም የሆነ ከተመኛችሁላቸው በላይ ደግሞ ደርሰው ስታያቸው ደግሞ ደስ ይላል ማለት ነው። እና እንግዲህ ውሽሚት የተወርውራ ነው እናንተ። እዩ ራሱ ትላንትና ሻንጣ ተሸክሞ መጥቶ ይኸው ከዚህ በፊት ልትመለሱ ነበር የምትሄዱት፣ አሁን ግን እንዳትመለሱ አድርጌ ትልቅ ሻንጣ ይዤላችሁ መጥቻለሁ፣ ውጡልን ከሀገራችን ብሎ እንግዲህ ሻንጣ ተሸክሞላቸው መጣ። እናንተ ሙድ ያዙባቸው። እውነቴ ነው ብላቸው እንዲህ ማን ሙድ ይዞ ማን ይቀራል? እናንተማ እንደዚህ ያደርጋችሁ ሙድ ብትይዞ ነው የሚሻላችሁ እንጂ በእነሱ ላይ በውሽሚትና በማን ነው እናንተ በነ አቤልና ብሩኬ
በእናንተማ ሙድ መያዝ ይሻላል። እውነቴ ነው ብላቸው እኔ ዝም ብለው ሊቀሩ ነው ወይ አንድ ቀን ሙድ ሳይያዝባቸው እያልኩኝ ነበረ። ግን ሙድ እየተያዘባቸው ይገኛል። እንኳን ደስ አላችሁ። እውነቴ ነው ብላችሁ ውድ ቤተሰቦች፣ እውነት እንደው ስትመኙም ለነበራችሁ እንግዲህ ቀልጣችኋል። ምንም ማድረግ አይቻልም። እውነት አትናደዱ። ሪፖርት አታደርጉብን እኛም እንዴ እና ባልና ሚስት በግድ ካልተፋቱና አብርሃም ሌላ ሴት ካላገባ እንትን ነው እንዴ? ለምንድን ነው ሪፖርት የምታደርጉብኝ? በተለየ እኔ ቻናል እውነት ሪፖርት አታደርጉብኝ። እኔ በውድ ነው ሸበካ የምሞላው። ለወር እኮ 2,000 ከፍለን ነው የምንሞላው። የምሬ ነው የምላችሁ ወላሂ። ሪፖርት አታደርጉብን። ባልና ሚስት ካልተፋቱ አብርሃም ሌላ ሚስት ካላገባ ልጁን ካልበተነ ትዳሩን ቤቱ ካልበተነ አይሆንላችሁም እንዴ? የማይሆን ነገር ለምንድን ነው የምትመኙት? ብላችሁ ጭራሽ እኛ ዝሙትን ካልደገፋችሁ ብላችሁ ሪፖርት የምታደርጉ ነውር የሚባል ነገር አለ። የምር ሼም አይዛችሁም እንዴ? ሪፖርት አታደርጉብኝ። እኔ ኢትዮጵያ ነው ያለሁት፣ ሸበካ ሞልቼ ነው የምጠቀመው። እኔ ቻናሌ ሁሌ አብርሃም እና ሩታ ልልበት አይደለም፣ የራሴ ስራ ሰራበታለሁ። ሁሌም እኮ እነሱ ላይ ተንጠልጥዬ አይኖርም። ሰው እኮ ሰው ላይ ተደግፎ አይኖርም። የሆነ ጊዜ የራሱ ስራ ይኖረዋል። እኔ ረመዳን ላሳልፍ ከዛ በኋላ ስራ ጀምራለሁ፣ የራሴ ስራ ጀምራለሁ ብዬ ነው ችላ ያልኩት እንጂ ቻናሌ ለስራ ነው የምፈልገው ማለት ነው። ስለዚህ አታድግሙብኝ እንዴ! የአብርሃምና የሩታ ትዳር ካልፈረሰ ካልተበተነ አብርሃም ከውሽሚት ካላገባ የኛ ቻናል መድከም አለበት? ሪፖርት መደረግ አለበት እንዴ? እንዴ ነች የማይሆን ነገር ነው። እሷ ድራማ ነው ያሰሯት፣ ድራማ ነው የምትሰራው። አምናችሁ ተቀበሉ። ሊያገባት አይደለም አብርሃም፣ ሊያገባት አይደለም። ሩታ መቼም ፈቶ እሷን ሊያገባ አይደለም። ትዳሩም አይበትንም፣ ሩታም ትዳሯን አትበትንም። ግን ድራማው ይቀጥላል ማለት ነው። የሚቀጥለው ገና እነ ጸጌ እነ ዳኒ ይጨመሩበታል። ስለዚህ የዛኔ ደግሞ ይቃወጣል። አለቀ። እቺ ውሽሚት ትወጣና እነሱ ናቸው የሚገቡት። እነ ጸጌና እነ ዳኒ ነው የሚገቡት ማለት ነው። እዚህ ጋር ገባችሁ አይደለም? ስለዚህ እውነት የእኛ ቻናል ሪፖርት ተደርጎ ነውር የሚባል ነገር አለ። እናንተ የእናንተ ትዳር እንዲፈርስ ትመኛላችሁ እንዴ? በዛ ላይ ልጅ ወልዳችሁ እንኳን ትዳራችሁ እኮ መጥፎ ትዳር እንኳን ቢሆን እንዲፈርስ የምትመኙ ሰዎች አላችሁ ብዬ አላስብም። መጥፎም ይሁን ጥሩም ባለ ልጄን ላሳድግ ነው የምትሉት የትኞቻችሁም ሴቶች ማለት ነው። ስለዚህ እነዚህ ሰዎች ትዳር ደግሞ ፈርሶ ሌላ ሰው እንዲያገባ ለምን እንደምትመኙ አላቅላችሁ። ፈጣሪ ይወቅላችሁ። ሲቀጥል ደግሞ ልጅ አለ። አያችሁ አይደለ? ልጁ እንዴት እንደሚያሳሳ እውነት እንዴት እንደሚያሳሳ እንዴት እንደሚያሳዝን እሱን አይታችሁ አተራሩም እንዴ? እና ሪፖርት አታደርጉብኝ። በህግ አምላክ ይሁንባችሁ። እንዴ ነችና እና አረብ ሀገር ቁጭ ብዬ ሰርቼ አይደለም ሸበካ ሙሞላው፣ እዚህ ነው ኢትዮጵያ ቁጭ ብዬ ሙሞላው ማለት ነው። አዎ እውነቴ ነው የምላችሁ ወላሂ። እንደውም ከቻላችሁ ላይ ካደርጉልን እንጂ ሪፖርት አታደርጉ። ያችኝቱም ደግሞ ሄርሜላም የራሷ ህይወት አላት፣ ትዳር አላት፣ ልጅ አላት። እውነቴ ነው የምላችሁ። ልጅ የሌላት ነው አይደል የሚመስላችሁ? የባለፈው የመጣው ልጅ ራሱ የእሷ ነው። እዚህ ነው የሚኖሩት ማለት ነው። ቡታጀራ ላይ ገባቸው አይደለ? ሆቴል ቤት ራሱ አላቸው። በዛም ቦታ ሆቴል ቤት ደግሞ በብዙ ቦታ ነው ያላቸው፣ ያጎታቸው ማለት ነው። እንግዲህ ወደ አዋሳ ወደ በአዲስ አበባ መስመር ስመጣም አይቼዋለሁ። ተረፈ ሆቴል የሚል የተጻፈበት እና በመግቢያውም እንደዛ ማለት ነው። እዚህ ኢትዮጵያ የገባው ጊዜ ነው። ከዛ በኋላ አዲስ አበባ ተመልሼ ሄጄ የማላቅም የዛኔ ከሄድኩኝ። ስለዚህ አትነካኩኝ፣ ቻናሌን እንትን አትበሉኝ። እሷ አሁን ከዛ ህይወት ወጥታ ይመስለኛል የራሷ ስራ ልትጀምር ይሆን አላቅላትም። እንድትወጣ ነው ከዚህ ነገር ተፈንቅላ ማለት ነው። ግን ድራማ እያሰራው አልነበር። እናንተ አናምንም አላችሁ ጭራሽ ብላችሁ የእኛን ቻናል ሪፖርት ሌላ አንሸክልኩም። እውነት ሪፖርት አታደርጉብኝ። ዋንጌ ራሱ መግባት አቅቶታል ቻናሌ ማለት ነው። ትላንትና ከትላንት ወዲያ ይመጣልኛል እኮ ሪፖርት ሲደረግበት ወላሂ ይመጣልኛል። እና ስርዓታችሁን ያዙ፣ ተከባብረን እንኖር ማለት ነው። እናንተ ትዳራችሁ እንዲፈርስ የማትፈልጉ ሰዎች ደግሞ የአብርሃምና የሩታ ትዳርም እንዲፈርስ አትመኙ። ደግሞም አይፈርስም። እኛ ደግሞ እውነት ከማውራት ወደኋላ አንልም። እና ምን እናድርግ? እንዋሽ እንዴ? ዱኒያ ኸይራችን የምናበላሽ እንዴ? ፈጣሪ ሆይ ትዕግስቱን ስጠኝ። የዛኛው ቤት ነውስ ማሰብ ያለባችሁ ጋይስ። እውነት የዚኛው ዱኒያ ላይ ያለው ሳይሆን የዛኛው ቤት ሰማያኛው ቤት አስቡ። እናንተ መቃብር ላይ ለሚመጣባችሁ ነገር ተዘጋጁ እንጂ ለዚኛው ነገር አታስቡ ማለት ነው። ስለዚህ እኔ መዋሸት አልፈልግም፣ አልዋሽም። ድራማ ነበረ እያሰራት ነበረው። ስለዚህ አሁን ልትፈነቀል ነው፣ አለቅ። አብርሃምና ሩታ ደግሞ ሊታረቁ ነው፣ አለቅ።